አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ሰላም ሰላም ሁኑልን ኢንሻአላህ። ዛሬ በአዲስ ርዕስ መጥቻለሁ። ላይክ ሼር እያደረጋችሁ አበረታቱን ኢንሻአላህ። የዛሬው ርዕሴ የቆስጣ ጎመን የጤና ጥቅሞች በሚለው ዙሪያ ነው። ላይክ እያደረጋችሁ ሼር እያደረጋችሁ አብራችሁን ቆዩ ኢንሻአላህ። የቆስጣ የጎመን የጤና ጥቅሞች ብዙ ናቸው ማለት ነው። ከቆስጣ ጎመን ላይ ብዙ ነገሮች የምናገኛቸው ነገሮች አሉ። አንደኛ ከስጋ የምናገኘውን የፕሮቲን መጠንም ከቆስጣ ማግኘት እንችላለን ማለት ነው። ብዙ ጊዜ ማህበረሰባችን አሁን በኑሮ ውድነትም በሁሉ ነገር ያው ስጋ ብዙ ማህበረሰብ እያገኘ አይደለም። ይህ ማለት የኑሮ ውድነት እየቀጠለ እየተወደደም ስላለ ብዙ ነገር እንትን አይልም እና በዛ ምትክ ብዙዎቻችን ማለት ነው የቆስጣ ጥቅምን አናውቅም። የስጋን ያህል ፕሮቲን በውስጡ አለው ማለት ነው። ብዙ ጊዜ ስጋ ማግኘት የማይችሉ ማንችል በሀገራችን ላይ የማይችሉ ማግኘት የማይችሉ ማህበረሰብ ቆስጣን የሚጠቀሙ ከሆነ የስጋን ያህል ፕሮቲን ከቆስጣ ውስጥ ማግኘት ይችላሉ ማለት ነው። ከስጋ የምናገኘው ፕሮቲን መጠን ከቆስጣ ማግኘት እንችላለን። ለጤና ጠቃሚ የሆነው ኦሜጋ ፋቲ አሲድንም ይዟል ማለት ነው። የቆስጣ ጭማቂ ከፍተኛ ብረት አለው። መጠኑም ከጥቅል ጎመንና ከካሮት ከምናገኘው እጥፍ ይበልጣል ማለት ነው። ሶስተኛ ቆስጣ ቪታሚን ኬ እና ማግኒዥየም ስላለው አዘወትረን ብንመገበው መልካም ነው ማለት ነው። ቆስጣን አዘወትረን ብንመገብ በጣም በውስጡ ማግኒዥየም እና ቪታሚን ኬ ስላለው ለጤናችን በጣም ጥሩ ነው ማለት ነው። እንደሚታወቀው ቪታሚን ኬ ለአጥንት ጤንነት ይጠቅማል ማለት ነው። ከአንድ ኩባያ የበሰለ ቆስጣ 98 በመቶ የሚሆነውን በየቀኑ የሚያስፈልገንን ቪታሚን ኬ ስናገኝ 39 በመቶ ደግሞ ማግኒዥየም እናገኛለን ማለት ነው። አንድ ኩባያ የበሰለ ቆስጣ ከተጠቀም 98 በመቶ የሚሆነውን በየቀኑ የሚያስፈልገንን ቪታሚን ኬ ስናገኝ 39 በመቶ የሚሆነውን ደግሞ ማግኒዥየም እናገኛለን ማለት ነው። ቫይታሚን ኬ የሰውነታችን አጥንቶች እንዲጎለብቱ ያደርጋል ማለት ነው። ያው የአጥንት ጥንካሬ እናገኛለን፣ አጥንታችንን ያጠነክርልናል። ለአጥንት ጥንካሬ ከቆስጣ ውስጥ ቪታሚን ኬን በማግኘት የሰውነታችን አጥንቶች እንዲጎለብቱ ያደርግልናል ማለት ነው። በተለይ ደግሞ ለሴቶች እጅግ ጠቃሚ ነው ማለት ነው። ምክንያቱም አብዛኛው ጊዜ አጥንት መሳሳት ችግር የሚያጋጥማቸው ሴቶች ላይ ነው እና ይላል ጥናቱ ማለት ነው። እና አዘወትረን ቫይታሚን ኬን ለማግኘት ቆስጣ የምንጠቀም ጠቃሚ ነው። የስጋን ያህልም ደግሞ ከስጋ ከምናገኘው ያህል ደግሞ ፕሮቲንም ከቆስጣ ማግኘት እንችላለን ማለት ነው። እና ያው ኑሮም ስለተወደደ ብንጠቀመው ስጋ ማግኘት የማይችሉ ሰዎች ብዙ ጊዜ ቢጠቀሙት አሪፍ ነው። ያው ሀገራችን ላይ በብዛት ቆስጣን ማህበረሰቡ ይጠቀማል። ያው ጥቅሙ ግን ምን ምን እንደሆነ ብዛታችን አናቅም እና ይሄን ያህል ጥቅም አለው እንደተጠቀሙትም ለማሳወቅ ያህል ነው። ይህ ለአጥንት ጥንካሬ በጣም አስፈላጊ ነው ማለት ነው። የቪታሚን ኬ እጥረት ያለባቸው በመካከለኛ እድሜ ላይ የሚገኙ ለአጥንት መሰንጠቅ ወይም መሰበር ለሚያጋጥም ችግር ጥሩ መፍትሄ ነው ማለት ነው። የአጥንት መሰንጠቅ ችግር ወንዶች ላይም ሊከሰት የሚችለው እድሜያቸው እየገፋ በሚሄዱት ወንዶች ላይ ይከሰታል ማለት ነው። ይሁንና ወንድም ሆነ ሴት በብዛት ቪታሚን ኬ የሚያገኙ ከሆነ ከአጥንት ስብራትና መሰንጠቅ አደጋዎች ሊጠበቁ ይችላሉ ማለት ነው። አራተኛ በተጨማሪ በቆስጣ ውስጥ ያለው ፖታሺየም የአጥንት መሳሳትን ይከላከላል ማለት ነው። ቪታሚን ኬ የአጥንት ጥንካሬ እንዲጎለብቱ ያደርጋል። በተጨማሪ ደግሞ በቆስጣ ውስጥ
ያለው ፖታሺየም የአጥንት መሳሳትን ይከላከላል ማለት ነው። ቆስጣን በየቀኑ መመገብ የብረት እጥረትን ማስወገድ ይቻላል ማለት ነው። ሌላኛው ቆስጣ በቪታሚን ኤ የበለጸገ ነው። ቪታሚን ኤ ለሰውነት ህዋሳት እድገት አስፈላጊ ነው። ፀጉራችን እንዲያድግና ወዙን ጠብቆ እንዲቆይም ያደርጋል ማለት ነው። እነዚህ የቆስጣ ጭማቂ መጠቀም ተመራጭ ነው ማለት ነው። ቪታሚን ኤ ጥሩ ውህድ ጸረ ፈንገስ በመሆኑ ቆዳ ላይ የሚወጣ ፈንገስን ያክማል ማለት ነው። ይህም ማለት ቆስጣ ለፀጉራችን ጥሩ ጥሩ ንጥረ ነገር ስላለው ለፀጉራችንም ጥሩ ጠቀሜታ አለው ማለት ነው። ቆስጣ የፋይቶ ኒውትሪየንት ስብስብ ነው። ይህም ከሌሎች አትክልት አይነቶች በተለየ ሁኔታ በሽታን የመዋጋት እንዲችል ያደርገዋል ማለት ነው። ሌላኛው ደግሞ በተጨማሪም በጣም ጥሩ የሆነ በሽታን የመቋቋም የሚችሉ በሽታን መቋቋም የሚችሉ ብዙ እንትኖች አሉት ማለት ነው። በውስጡ ንጥረ ነገሮች ሉቲን፣ ኢአዝቲን፣ ኑዛስቲን እና ባዩዚንቲን የሚባሉ በሽታን የሚከላከሉ አንቲኦክሲደንቶችን ይዘዋል ማለት ነው። ሌላኛው አንዳንድ ጥናቶች እንደሚያመለክቱት ደግሞ ቆስጣ በሽታን የመከላከል አቅም በጣም ያዳብራል ማለት ነው። እና እነዚህን ይመስላሉ። የቆስጣ ጥቅም ይህ ብቻ አይደለም። በውስጥ ያለው ቤተ ካሮቲን የአስም በሽታን እንዲከላከል ያደርጋል ማለት ነው። አስም ላለባችሁም እንዲከላከል ያደርገዋል ማለት ነው። ማግኒዥየም ተመሳሳይ ስራ ያከናውናል አስምን በመከላከል ረገድ። ሌላው በውስጡ የሚገኘውን አልፋ ሊፖሊክ አሲድ ከፍተኛ በሽታ ተከላካይ አንቲኦክሲዳንት አለው ማለት ነው። እና እነዚህን የመሳሰሉ በሽታን የመከላከል አቅም ያዳብራል። በውስጡ ብዙ ንጥረ ነገሮች አሉት ማለት ነው። ሌላኛው ደግሞ አንቲኦክሲዳንት አለው። ይህ አሲድ በውስጥ በደም ውስጥ የሚገኝ የስኳር መጠንን ይቀንሳል። እንዲሁም ደግሞ የኢንሱሊን ምላሽን ያፋጥናል ማለት ነው። በስኳር ህመምተኞች ላይ የሚከሰተውን የእጅ መልፈስፈስ ወይ ደግሞ የእጅ መደንዘዝ ይቀንሳል ማለት ነው። የመጨረሻው እና ማጠቃለያው ፎሊክ አሲድ ለነፍሰ ጡር እናቶች አስፈላጊ ነው ማለት ነው። ይህንንም ከቆስጣ ላይ የምናገኘው ነው ማለት ነው። ቆስጣም በፎሊክ አሲድ የበለጸገ በመሆኑ ለነፍሰ ጡር እናቶች በየቀኑ እንዲመገቡ ማድረግ ጠቃሚ ነው ማለት ነው። 66 በመቶ የሚሆነውን በየቀኑ የሚያስፈልጋቸውን ፎሊክ አሲድ ከአንድ ኩባያ የቆስጣ ጭማቂ ማግኘት ይቻላል ማለት ነው። እነዚህን የመሳሰሉ ናቸው ማለት ነው የቆስጣ ጥቅሞች። ቆስጣ በውስጡ ብዙ ቫይታሚኖችን ስለያዘ በሽታን የመከላከል አቅም አለው። ለነፍሰ ጡር እናቶች በየቀኑ እንዲመገቡ ማድረግ አስፈላጊና ጠቃሚ ነው። እንዲሁም ደግሞ የኢንሱሊን መጠንን እንዲቀንስ ያደርጋል። በስኳር በሽታ የተጠቁትን ሰዎችን የእጅ መደንዘዝ እና የእጅ መልፈስፈስ ነገር ካለባቸው እሱንም የማከም ብቃት አለው ማለት ነው። የቆስጣ ጥቅም ብዙ ናቸው። ካሮትን በውስጡ ስላለ ማግኒዥየም ስላለ ለአስም ዋነኛ ፈዋሽ ነው ማለት ነው። ያው በውስጡ በምናገኛቸው ፕሮቲኖች ብዙ ነገሮችን እናገኝበታለን ማለት ነው። አጥንትን ያጠነክራል፣ የአጥንት መሳሳትን ይከላከላል። እንዲሁም ደግሞ ለፀጉራችን በውስጡ ባለው ቪታሚን ኤ አማካኝነት በውስጥ ውህድ የሪቲኖይድ ውህድ ስላለው ይህም ውህድ ጸረ ፈንገስ በሆነ ቆዳ ላይ የሚወጣ ፈንገስን ያክማል ማለት ነው። ስለዚህ ፀጉራችን ላይ ፎሮፎርም ይሁን ቁስለትም ይሁን ካለ ያክምልናል ማለት ነው። ፀጉራችንም ደግሞ ወዙን ጠብቆ እንዲቆይልን ያደርጋል። እንዲሁም ደግሞ ዋነኛው ደግሞ ከስጋ የምናገኘውን ያህል ፕሮቲን ከቆስጣ ማግኘት እንችላለን ማለት ነው። እነዚህን የመሳሰሉ ናቸው የቆስጣ ጥቅሞች። በቀጣይ
በሌላ ርዕስ በሌላ ሀሳብ እስከምንመጣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ሰላም አለይኩም ወራህመቱላሂ ወበረካቱ።